አዝናለሁ አድናን፣ ግን ሚራ እርጉዝ አይደለች። ምን? እንዴት? በነፃነት እንድትኖሪ ነው ፈልገው። በነፃነት? አንተ ሰውዬ ትቀልዳለህ እንዴ? እኔ እኮ ወንጀል ነው የሰራሁት። ጽድቅ ነው የሚመስልን? እንዴት ነው ወንጀል ሰርቼ በነፃነት ልንቀሳቀስ ልራመድ ልኖር? ያማ የረባ ዶክተር ተብዬ ምንድን ነው? ሮቤል ተው እባክህ። ምን እያደረግህ? ሚራ እኮ አሁን ለአንተ ጠላት ናት። ስለዚህ እሷን ውሸት መደበቅ ምንም አይጠቅምም። እንደውም እኮ በቻልከው አቅም ውሸቷን እየተናገርክ እሷን ብታጋለጥ ነው ለአንተ የሚጠቅመው። እውነቷን እኮ ነው። አድናን ይህን ከሰማ በደንብ ያግዘኛል። ምክንያቱም በደንብ ይናደድባታል። ወረቀቱ ልክ ለአንተ እንደሚሰራልህ የሕክምና ወረቀት ለእሷም የውሸት ነው አይደል የተሰራላት? እየጠበቅኩ ነው፣ ንገረኝ። አዎ አይደለችም። አውሬዎች በጣም አድናንን በስተመጨረሻ ሚራንና ዶክተሩን አሳስሯቸዋል። እጅግ በጣም ደስ የሚል ነገር ነው። በሌላ በኩል አድናን እጅጉን ልቡ ተሰብሮ ነው የሚገኘው። ምክንያቱም ሚራ እርጉዝ ናት ብሎ ልጁን በጉጉት እየጠበቀና እንዲሁም ደግሞ ሚራ ብዙ ስታሰቃየው ነበረ በልጁ ጉዳይ ላይ። ታዲያ አሁን ላይ ደግሞ ሚራ እንዳላረገዘችና የውሸት ዶክሜንት እንዳስቀመጠችም ልኋና ደርሳበታለች። ታዲያ ሮቤልን ልኋና ይሄ ወረቀት የውሸት ዶክሜንት ነው አይደለ ብላ በምታፋጠጠው ሰዓት ሮቤልን ብዙ ካሰበ በኋላ ይሄን እውነቱን ሀቁን ከነገርኳቸው አድናን ደግሞ በሚራ ተናዶ ሚራን ይከሳታል። እሷ ደግሞ የኔን እርዳታ ስለምትፈልግ ገንዘቡን በዚህ አጋጣሚ ማግኘት ይችላለሁ ብሎ ስላሰበ ለልኋና እውነቱን ነግሯታል ማለት ነው። በቅርብ እንግዲህ ሚራ እርጉዝ እንዳልሆነች እንዳወቀና እንዲሁም ደግሞ ሊነግራቸው ሲፈልግ እንደነበረም ጭምር ነው ለልኋና የነገራት። ታዲያ ልኋና ይሄን ነገር አፍን ዘግተ ተቀመጥ፣ እስከ ዛሬ ድረስ እየተጫወታችሁብን ነበረ። አድናን እኮ ልጁን ምን ያህል ሲፈልገውና እንዲሁም ደግሞ ሲጓጓበት በናፍቆት ሲጠብቀው እንደነበር እያያችሁ ተጫወታችሁብን በማለት እንግዲህ ለአድናን አሳይተው ነበረ። አድናንም ይሄን ሲያዩ እንግዲህ በጣም ነበረ ያዘነው፣ በጣም ልቡ ተሰብሯል። የሚይዘው የሚጨብጠው ነገር ነው ያጣ። ታዲያ ሚራን አሁን ላይ በህይወት ተጫውታብኛለች፣ የሚገባትን ዋጋ ልሰጣት ይገባል በማለት እንግዲህ ክሱን መክሰስ አለብኝ በማለት ከሷታል። ታዲያ ሮቤል ከዛ በፊት ለሚራ አድናን ሊከሳት እንደፈለገና እንዲሁም ደግሞ የሚከሳት ከባሏ በላይ ሌላ ሰው ጋር በመማገጧ በዚህ ክስ ሊመሰርትባት እንደሆነ እሷም ደግሞ ልትታሰር እንደሆነ እና ከመሳሰሯ በፊትም ገንዘቡን ይዘው መጥፋት እንዳለባቸው ሚራን እያሳመናትና እንዲሁም ደግሞ ገንዘቡን ይዘን መሸሽ አለብን፣ አሁንም ድረስ ይሄው አድናን ይከስሻል፣ እስር ቤት ትገቢያለሽ፣ ተይ ሚራ እያለ እየተለማመጣት ነበረ። ታዲያ ለሚራና ለዶክተሩ ደግሞ እጅጉን በጣም አሪፍ ነው ብለው እያሰቡ ነበር። ምክንያቱም ቀድመን እንዘጋጅበታለን በማለት እንግዲህ ሚራ ከዛም በፊት አድናን የፍች ወረቀት ሰጥቷት ስለነበረ እዛ ጋር በመፈረም አሁን ላይ ለመጠየቀው ጥያቄ እንዲያውም አድናንን እኔን እስር ቤት አስገባለሁ ሲል እሱን እስር ቤት አስገባዋለሁ ብላ ሰናና ተዘጋጅታበት ነበረ። ለዚህ ደግሞ ይህን እንዲዘጋጁ ያደረጋቸው እንግዲህ ሮቤል ነበረ። ታዲያ አድናን አሁን ላይ የከሰሳቸው ክስ ግን በልጁ ጉዳይና እንዲሁም ደግሞ ቤቱን ከላዩ ላይ ሽጣ ስለሄደች እንጂ ከበላዩ ላይ ስለማገጠችበት አይደለም ማለት ነው። ታዲያ ይሄ ነገር ምንም ቀድመው ቢያውቁም ከመታሰርና ከክስ ያዳናቸው ነገር የለም ማለት ነው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻ ሮቤልም አድናን እንደሚከሳቸው በመናገር ገንዘቡን የሚያገኝ ስለመሰለው አሁን ላይ ምን ብሏታል? ሚራም ለዶክተሩም አድናን ከላይ ላይ ማገጠሽ ብሎ ሊከሰሽ ነው፣ ስለዚህ ቶሎ ማምለጥ አለብን፣ ገንዘቡን ይዘን ከዚህ መሸሽ አለብን በማለት ሚራን እየለመናት እየተማጸናት እንዲሁም ደግሞ ሊያስገድዳት ሁላ ሞክሮ ነበረ። ነገር ግን ሚራ የፈለጋችሁትን ነገር ማድረግ ትችላላችሁ፣ አንተ ልክ እንደ አሻንጉሊት ነህ፣ ስለዚህ ምንም የምታመጣው ነገር የለም፣ ዝም ብለህ አትፍጨርጨር፣ አትውጠርጠር በማለት እንግዲህ ገላምጣ ነበረ የላከችው። ታዲያ ለዶክተሩም ሲነግረው አሁን ላይ ዶክተሩ አድናን ከመቅደሙ በፊት እኛ ተዘጋጅተን ልንቀድመው ይገባል በማለት ለሚራ ከዚህ በፊት እንግዲህ አድናን ምን አድርጓል? ለሚራ የፍች ወረቀት ሰጥቷት ስለነበረ ያን ፍች ወረቀት ደግሞ ሚራ አልፈረመችበትም፣ ልትፈታውን ፈቃደኛ አልነበረችም። ታዲያ ምንድነው አሁን ላይ ያመጡት ዘዴ በፊትም እንደፈረመችና አድናንን እሷ እንደፈታሹ እሱ ደግሞ እንዳልፈ
እንደፈታት ከላይ ላይ እሱን ሲማግጥ እንደነበረ ከልዋና ጋር በማስመሰል ይህን ነገር ለእሷ የዘረጋውን እስር ቤት ለሱ እንዲገባበት ማድረግ እንደሚችሉ አድርገው እንግዲህ አቀነባብረው እንዲሁም ደግሞ አዘጋጅተው እየጠበቁ ነበር፣ ተዘጋጅተው ማለት ነው። ይህን ነገር እንዲያደርጉ ደግሞ የረዳቸው ሮቤል ነበረ። ነገር ግን ይሄ ነገር በፍጹም አልሰራላቸውም፣ አልተሳካላቸውም ማለት ነው። አድናንም ለመክሰስ ፈልጎ ቢሆንም ግን ደግሞ ያ ነገር እንደማያዋጣውና ለሚራ ብሎ ፍርድ ቤት ላይ መቆም እንደማይፈልግና እንዲሁም ደግሞ ሌላ ውሸትና ሌላ ማስመሰል ሌላ ድራማ ነው የሚፈጥሩ፣ ስለዚህ አርፌ ብቀመጥ ይሻለኛል ብሎ ተስፋ ቆርጦ ነበረ። ልኋናም ይሄን ነገር እንዲያደርግ እየገፋፋሽው ነበረ። እንዴ እነሱ እኮ ገንዘቡን ዘርፈው ነው አይደል የጠፉት? ስለዚህ ይህን ነገር ደግሞ ቸላ ብለን ዝም ብለን ማየት ይኖርብናል። እነዚህ ይህ ባለቤቱ ከመጣ እኮ ከዚህ ቤት ወጥተን ጎዳና ላይ መውጣታችን ነው። ስለዚህ ለምንድን ነው ይህን ነገር ማድረግ የሌለብህ በማለት እየወተወተችው ነበረ። ሮቤልን በበኩሉ ነገር ቢያመላልስም አድናን ያለውን ነገር ሄዶ ለሚራ ስለተናገረ ብቻ ገንዘቡን ያገኘ ቢመስለውም ግን ደግሞ ገንዘቡን አላገኘም። ታዲያ እሱ ያን አማራጭ ሲያጣ ምንድን ነው ያለው? አድናንን መክሰስ አለብህ ሚራ፣ ይኸውልህ ገንዘቡን ይዛ ከሀገር ልጠፋ ነው። ስለዚህ ከመጥፋቷ በፊት አሁን ላይ ልትከሳቸው ይገባል። እንደገና ደግሞ ሰለሞን ዶክተሩ አንተን ከማግባቷ በፊትም ፍቅረኛዋ እንደነበረ ሁሉንም ነገር ነግሮኛል። ከአንተ በፊትም ስለነበረ ይሄን ነገር ሆን ብለው አንተ እንድታገባ የተደረገው ሀብት ገንዘብህን ለመውረስ ነበረ። ይህን ነገር ደግሞ እንደ ወንድም ልረዳ ፈቃደኛ ነኝ በማለት እንግዲህ ለአድናን እየነገረው ነበረ። እውነት ሮቤል አንድ ነገር ሳይፈልግ ማለት ለራሱ ጥቅም ሳይሆን ለአድናን ብሎ ይህን ነገር እንደማያደርገው መቼም ግልጽ ነው። ታዲያ አድናንም አሁን ላይ በፍጹም ላንተ ብዬ ያንተን ሀሳብና ያንተን ምክር ሰምቼ ምንም ነገር አላደርግም፣ ካደረኩም ደግሞ በራሴ መንገድ እንጂ አንተን የምከተልበት ምንም አይነት ምክንያት የለኝም። ሚራ እኮ ስትማግጥ የነበረው ከሱ ብቻ ጋር ሳይሆን አንተም ጋር ስትማግጥ ነበር አይደል? መክሰስ ከነበረብኝ አንተ ጋርም ስትማግጥ የነበረውን ነገር መክሰስ ነበረብኝ እያለው ነበረ። እንዲህ አድናን መቆይ መቼ ነው ማትነቃው? ቆይ መቼ ነው ግን ልትነቃ የምትችለው? ማለት አሁን ላይ እሷ ገንዘቡን ይዛ ልጠፋ ነው እንዴ? በሚሊዮን የሚቆጠር ገንዘብ እኮ ነው እጇ ላይ ያለ። እንዴት ነው አድናን የምታስበው? እያለ እየተነዛነዘ ነበረ። ታዲያ አድናንም በዚህ የምትጠቀመው ነገር ምንድን ነው ብሎ ጠይቆት ነበር። እኔማ ምን እጠቀማለሁ? ምክንያቱም ሚራ ጉድ አድርገኛለች፣ ሰርታልኛለች። እውነትም ሰርታለታለች ሮቤልን በጣም ነው ያመከነችው፣ በጣም ነው ያከሰረችው። ታዲያ ግን ደግሞ ሰለሞንን አሁን ላይ ሚራ አትፈልገውም በሚገርም ሁኔታ ማለት ነው። ምክንያቱም የምትፈልገው ሚራ ያን ሰለሞን እንግዲህ እንዴትም አድርጎ ከሀገር እንዲያስወጣትና ከሮቤልና እንዲሁም ደግሞ ከአድናን እንዲጠብቃት ብቻ ነው የምትፈልገው። ያ ደግሞ ሰለሞን የሚፈልገው ነገር ምንድን ነው? አንደኛ ገላዋንና ሁለተኛ ነገር ደግሞ ከአድናን ያመጣችውን ገንዘብ ዘርፎ መጥፋት ነው የሚፈልገው። እንግዲህ እንደምናውቀው ከሚራ እንዲደርሱባት አልፈልግም፣ ሚራ ሚስቴ ናት ብሎ በተናገረበት ሰዓት ሚራ በሰለሞን ላይ እጅጉን በጣም ነበር የተበሳጨሽበት። የጥፊውላ ነበር ያጮለሽው። እንዴት እንደዚህ ታደርጋለህ? እኔ እኮ ጽድቅ ሰርቼ አይደለም የመጣሁት፣ እኔ እኮ ወንጀል ሰርቼ ዘርፌ ነው የመጣሁት። እንዴት ነው እንደዚህ ሂደህ ሰዎቹን የምታስፈራራቸው? እንዴት ነው መንገድ ላይ የምደበድባቸው? ይህን እንድታደርግ በፍጹም አልፈቅድልም፣ ይህን ነገር በፍጹም እንድታደርግም ሁለተኛ አልፈልግም በማለት እንግዲህ ሰለሞንን አስጠንቅቀው ነበረ። ግን ደግሞ ሰለሞን በጣም የቸኮለውና የተጣደፈው ገላዋን ነው። በቃ ገላዋን እሷ ጋር አብሮ መተኛት ነው የሚፈልገው። ግን ደግሞ እሷ በጣም ትቀፈኛለህ ሰለሞን፣ እኔ ብቻ ከዚህ ሀገር ልውጣ እንጂ ከዛም በኋላ ሁለተኛ ካጠገቤ እንድደርስም ለአይኔ ማየትም አልፈልግም ነው እያለች ያለ። እውነት ለመናገር ትንሽም ቢሆን ስሜት ያላት ለሮቤል ነው እንጂ ለማናቸውም ምንም አይነት ስሜት የላትም። ሮቤል ምን ብሏል እንግዲህ ለዶክተሩ አድናን ሊከሳችሁ ነው፣ ስለዚህ የሆነ ነገር ማድረግ አለባችሁ ብሎ ሮቤል ነገረ ይችላል። እንዲህ ሮቤል አሁንም ያዝንልኛል ማለት ነው፣ ሮቤል አሁንም ያስብልኛል፣ ይገርማል ብላ በሀሳብ ነበረ ጭልጥ ያለችው። ለሮቤል በትንሽም ቢሆን ትንሽ ስሜት አላት ሚራ። ከልቧ ነበር እንግዲህ ከሀገር ጥለን መጥፋት አለብን፣ ገንዘቡን ይዘን ከዚህ ሀገር እንሰወር እንሂድ ስትላይ ነበረ። ከልቧ ከውስጧ እንደሆነ ደጋግማ እንግዲህ አሁንም ተጣልተው በዚህ ጥል ውስጡ ነው። እንኳን እኔ መጀመሪያ ነግሬ ነበረ፣ ደጋግሜ ብዙ እድልን ሰጥቼ ነበር፣ አንተ ግን ያን እድል በፍጹም ልትጠቀምበት አልቻልክም። አሁንም ቢሆን ሂደህ ከልዋና ጋር መጃጃል ትችላለህ፣ ሁለተኛ ወደ እኔ እንድትቀርብ እንድትመጣ አልፈልግም ነው እያለችው ያለ። ግን ያው ሮቤል እንደምናውቀው በውሸትና በማስመሰል ህይወቱ የተሞላ ስለሆነ እኔ እኮ ልዋናን አፍቅሪያት ወድጃት አላውቅም፣ ልዋናን መፈልጋት ለስሜት ነበረ፣ አሁንም ደግሞ አልፈልጋትም። ይኸውልሽ ሚራ ስሚ፣ እኔ እኮ አሁንም ቢሆን በጣም ወድሻለሁ፣ ይህን ሁሉ ነገር አድርገሽ እንኳን እኔ አልጠላሽም፣ ግን ደግሞ አሁን ገንዘቡን ይዘን ተያይዘን ከዚህ ሀገር መጥፋት አለብን ነው እያላት የነበረ። እሷ ግን በጭራሽ ልታየው እንደማትፈልግ በቃ በጣም ፈሪና አሞት የሌለው እንደሆነ እንዲሁም ደግሞ ከወንድ እንደማይቆጠር ጭምር ነበር እንግዲህ ወንድነቱን በማሳነስ ዝቅ አድርጋ ስታየውና ስትመለከተው የነበረ። ታዲያ ሮቤልም
በሰዓቱ ቢላውን በማውጣት ሚራ የምሬ ነው ገልሻለሁ፣ አጠፋሻለሁ፣ መቼም ቢሆን በህይወትሽ ደስተኛ ሆነሽ መኖር አትችይም። ደሞስ እንዴት ነው የማገጥሽብን? ማለት ሰለሞን እኮ መጥቶ ባሏ ነኝ እጮኛዋ ነኝ ሁለተኛ ካጠገቧ እንዳደርሱ ብሎ ከቤት መጥቶ ደንፍቶብናል። ምንድን ነው ይህ እውነቱ እንድትነግር ይፈልጋሉ ስላት ሚራ ሽምጥጥ አድርጋ ክዳለች። የምርም ሚራ አትፈልገውም ሰለሞንን። ሰለሞን ዝም ብሎ ነው ሚስቴ ፍቅሬ ምናምን እያለ ሲጨማለቅባት ራሱ በጣም ነው የምትናደድበት። ምክንያቱም እሱን አትወደውም፣ አታፈቅረውም። እሱ የምትፈልገው ለጥቅም ነው። እሱ ደግሞ የሚፈልጋት የሚገርመው ነገር ለጥቅም ነው። ግን ደግሞ ሁለቱም ምንም ሳይጠቃቀሙ ተያይዘው እስር ቤት ገቡ። ደስ የሚለው ነገር ማለት ነው። በተለይ ደግሞ ሰለሞን ምንም ሳይጠቀም ገና የህልም እንጀራ ሲያቋዝም እንደነበረ ገንዘቡንም ሳያገኝ እንዲሁም ደግሞ ከሚራም ጋር አብሮ የሚፈልገውን ነገር ሳያደርግ ወደ ቂሊንጦ መግባቱ እጅግ በጣም ደስ የሚል ነገር ነው ብዬ ነው ማስበው። ታዲያ አድናን ምንድን ያለው ለልኋና እንዲህ ሮቤል እኮ ነዝንዞ ገደለኝ፣ ሚራን መክሰስ አለብኝ እያለኝ ነው። አሁን ደግሞ ሌላ ድራማቸውን ቀይረው መጥተዋል። ማሊያቸውን ቀይረው ሌላ ሰው ደግሞ ይዘው መጥተው የሚራ ፍቅረኛ ነኝ የሚራ ባል ነኝ ብሎ መጥቶ ደነፋብን ቤት ውስጥ። ይህ ደግሞ ሌላኛው ድራማቸውና ሌላኛው ስትራቴጂያቸው ነው እያለ እየነገራት ነበረ። ግን ደግሞ አድናን የተሸወደው ነገር ምንድን ነው? አሁን ሚራ ሮቤልን ልታየው አትፈልግም። ሮቤልና ሚራ ተጣልተዋል። አንዴና ለመጨረሻ ጊዜ ክደዋለሽ፣ ገንዘቡን ወስዳበታለሽ። ያ ቢሆን ኑሮ ሮቤል ከዛ ቤት ምንም አይሰራም። ገንዘቡን ስለሌለው ምንም ስለሌለው ነው እዛ ቤት የተቀመጠው እንጂ ያ ቤት እንግዲህ የአድናን አይደለም። የሚፈልጋቸውን ነገሮች ሁሉ አጥቷል። ምንም የቀረው ነገር የለም። ግን ደግሞ አድናን አሁንም ድረስ ከሚራ ጋር አብሮ እንደሚሰራ ነው እያሰበ ያለ። ይሄ ነገር ግን አድናን መንቃት አለበት ብዬ ነው ማስበው። ታዲያ ልኋና ምንድን ነው ቀጥታ ይመጣላት እንዲህ ቆይ ለሮቤል ሲሰራው የነበረው ዶክተር ነው አደለ? አሁን ላይ የሚራ ባል ሆኖ የመጣው። ስለዚህ የእርግዝና ወረቀቱም የውሸት ሊሆን ይችላል። ያ ሰለሞን ከተባለው እሱ ከሆነ የሰራው የውሸት ነው፣ በእርግጠኝነት ማግኘት አለብኝ ብላ እንግዲህ ፈልጋለች ማለት ነው። ስትፈልግ አግኝተዋል። ታዲያ ልኋናም ያየችውን ነገር በፍጹም ማመን አቃታት። በቃ ማለት እንግዲህ ከዛ በፊት አድናን ምን ብሏል? ልጄ እያለ እንግዲህ ከልኋና ጋር ተጣልቷል። ብዙ ነገሮቹን አጥቷል። ሚራ ያን ሁሉ ነገር እየበደለችው እያስመሰለች የውሸት እንኳን ታመምኩ እያለች ያልታመመችውን እኔ እኮ ነፍሰ ጡር ነኝ፣ እርጉዝ ነኝ፣ የምፈልገውን አድርግልኝ፣ እንደዚህ ሆንልኝ፣ እንደዛ ሆንልኝ እያለች ብዙ ነገሮችን እንዳደረገች ስታቅ በቃ ማመን በቃ አእምሯን የታመመው። ታዲያ ቀጥታ ምንድን ያደረገችው? ሮቤል ጋር በመሄድ አንተ ውሻ እስከ ዛሬ ድረስ ለካ ስትጫወቱብን ነበር፣ ሚራ እርጉዝ ናት ወይስ አይደለሽም ብላ ቀጥተኛ ጥያቄ ነበር የጠየቀችው። እሱም በጣም ፈርቶና ደንግጦ ነበር። እንዴ እኔ ምን አውቃለሁ? እኔ እኮ ስለ እርግዝና እኔ ያላስረገዝኳትም አይደል? ስለ እርግዝናው የምታውቀው ሚራ እንጂ እኔ አይደለሁም። እኔ ምን አገባኝ? ቆይ እኔ ምን ያመለከተኛል የምትጠይቀኝ? በቃ ለኋላ ለምን አትይም ነበር ያለ። ይኸውልህ ሮቤል አሁን ላይ እውነትን የሚራን ውሸት በማጋለጥ እውነትን እንድትነግረኝና እኛ ጋር እንድትተባበር እፈልጋለሁ። ሚራ አሁን ላይ ክዳሃለች አይደለ? ገንዘቡን ወስደዋለች፣ ክዳሃለች፣ ብዙ ነገር በድላለች። ስለዚህ እውነቱን ሀቁን እንድትነግረን እንፈልጋለሁ። የሚራን ውሸት በማጋለጥ አንተ ደግሞ ራስን ነፃ ማውጣት ትችላለህ ስትለው አሀ ይህን ነገር መጠቀም አለብኝ። ምናልባትም ይህን ነገር እኮ እውነቱን ሀቁን ስናገር አድናን በጣም ይናደድባትና ሚራን ይከሳታል። በዚህ አጋጣሚ ደግሞ ሚራ የኔን እርዳታ ስለምትፈልግ ገንዘቡን ትሰጠኛለች ብሎ አስቦ ነበረ። በነገራችን ላይ ሮቤል ያለ ጥቅሙ ምንም ነገር አያደርግም። እሱ የሚጠቀምበት ነገር ካልሆነ ቢሞት ቢንፈራፈር ለሰው ብሎ ምንም ነገር አያደርግም። መልካምነት፣ ደግነት ወይ ደግሞ ሚራን ለማሳሰር ለአድናን ስለተቆረቆረ ገንዘቡ እንዲመለስለት ፈልጎ ምናምን አይደለም፣ ለራሱ ጥቅም ብሎ ነው። ታዲያ ልኋናም በጣም ነው የተናደደችበት። እንዴት እስከ ዛሬ አፍህን ዘግተህ ተቀመጥክ? እንዴት አስቻለ? ቆይ አድናን ያን ሁሉ ነገር ልጄ ሲል እንደዛ ሲርበተበት ሲያለቅስ ሲያነባ እንዴት ነው ያን ሁሉ ነገር እያየ ያስቻለ ስትለው እኔ ይኸውልሽ ልኋና እኔ በቅርብ ነው ያየሁት። እሱም ደግሞ አጋጣሚ ነው እንጂ እሷ ነግረኝ አይደለም፣ በአጋጣሚ የሆነ ነገር ነው። እሱም በእርግጥ አጋጣሚ የሆነ ነገር ነው እንጂ ያየው ሞዴስ ይዛ ልትቀይር ስትል ነው እንጂ ያየው። ከዛ በፊት አልነገረችውም። እሱን ራሱ ዋሽተዋለች፣ ደብቀው ነበረ። ታዲያ ምንድን ነው ያለ ልኋና ቀጥታ ለአድናን ነበር ያሳየው። አድናን አየህ እስከ ዛሬ ሰዎቹን ሲያጭበረብሩን ነበረ፣ ሚራ እርጉዝ አልነበረችም ብላ ወረቀቱን ስታሳየው ማመን ያቃተው፣ ራሱን መቆጣጠር ነው ያቃተው። እንዴት በዚህ ደረጃ እንዴት በዚህ ልክ የቱንም ያህል አውሬና ክፉ ቢሆኑ ግን እንዴት በዚህ በህይወቴ
እንዴት በምወደውና በምፈልገው ነገር ይጫወቱብኛል በማለት በጣም ነበረ ቪዲዮ ነው። ታዲያ እንግዲህ ክስ መስርቶባቸዋል ማለት ነው። ታዲያ ሚራና ዶክተሩም የተዘጋጁበት እንግዲህ ከባሏ በላይ ማገጠች በሚለው ስለሆነ የተዘጋጁበት የክስ ወረቀት ሲሄድላቸው ምንም አልመሰላቸውም። ምክንያቱም ዝርዝር ማስረጃ እዛ ጋር ስለሌለ ማለት ነው። ታዲያ ሚራና ዶክተሩ እየተፍነሸነሹ አሸናፊዎች መጨረሻ እኛ ነን፣ የመጨረሻውን ሳቅ የምንስቀው እኛ ነን፣ አንተ ደግሞ ወደዛው ቂሊንጦ ውስጥ ተገባለህ ብለው እንግዲህ አድናን እያሾፉበት ነበረ። ግን ደግሞ አድናን የከሰሳቸው በምንድን ነው? እንዲሁም ልጁን የውሸት ልጅ አርግዣለሁ ብላ ስትጨማለቅበትና ስታሰቃየው እንደነበረ ቤቱን ደግሞ ከላዩ ላይ እንደሸጠችው ነበረ እንግዲህ አድናን የከሰሳት ማለት ነው። ታዲያ ሚራን በስተ መጨረሻ ስታቅ እጅጉን የምትገባበት የምትወጣበት የምትይዘው የምትጨብጠው ነገር ነው ያጣሽው ማለት ነው። እንግዲህ ታሪክ ሰርቷል አድናን በስተ መጨረሻም ይህን ነገር በማድረጉ እጅጉን በጣም ደስ ብሎኛል። ምን ተሰማችሁ ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ እያመሰገንኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለው አመሰግናለሁ ተወዳጆች። ባይ ባይ።